ለምን አርበኛው ተሰቀለ እኮ አረ በላይ ዘለቀ ለነጻነት የሚታገለው አይከኑ ሰውዬ ያው ለኒጎሽዬሽን ቢሉ ከሸሹ አንድ ንጉስ የተሻለ አልተከበረም በአገሪቱ። ይልቁንም ተመልሰው የገቡት ንጉስ ባንዳውን እየሾሙ አርበኛውን ሰቀሉ። ነጻነት ሮማንሳይዝ እንደሚደረገው አይደለም። እኔ ባርነቱን ላይ ናፍቀኛል አንዳንዴ። ለምሳሌ አንድን ሰው እንበልና ሃይፖቴቲካሊ ከቤት እንደዚህ የማይወጡ ልጆች አሉ። አንድ ወር ወጥቼ አላቅም ማለት ግን ይሄንኑ ቃል እንቀይረውና ለአንድ ወር በሩ ይዘጋብሃል አልነው። ብዙ ጊዜ ነፃ ከወጡ በኋላ ተመልሰው ሲገቡ አሁን ደቡብ አፍሪካውያንን ስናያቸው ነፃ ወጥተዋል እንደ እኚህ ህዝቦች ከነጮች ስቲል የባህሪ አሳዳሪ አመል አላየንባቸውም። ጥቁሮች ላይ ሲጨክኑ መልሰው ነፃ ወጥተዋል ወይ? እውነት እኛ ከጣሊያን ነፃ ወጥተናል ወይም እልህ ይዛል? ከአራተኛ ጊዜ እንደቀዳስተው እስካሁን እንዴት ሳልችል ያልህ ደግሞ አሁን የምትቀዳውን ያጠፋባል። ማሜ ነው እቺን የሰጠኝ ስኬፕ ፎር ፍሪደም የሚል መጽሐፍ። ማሜ ማለት ሀረግ ፖድካስት ድሬዳዋ መጥቶ አንድ ኤፒሶድ ቀርተንላችኋልና you'll see it. There is outstanding question that arise when you look at the human aspect of freedom, the longing for submission and the lust for power. የሰው ልጅ የነጻነትን ኤክስፒሪየንስ እንመልከት። the longing for submission, የመገዛት ፍላጎትና the lust for power አለበት ይላል። ለስትን ፍትወት ብለን እናስበው እንተርጉመው። the lust for power ማለት የስልጣን ፍትወት አለበት፣ የመገዛት ፍላጎትም እንዳለው ሁሉ። ስለዚህ ነፃ መውጣት የሚለው ነገር የመገዛት ፍላጎት ያለውን የሂውማን ኔቸር ያገናዘበ መሆን አለበት። ነፃ መውጣት የሚል ሮማንቲክ ቃል እናውቃለን። ስለ ነፃነት ብዙ ተዘምሯል። ነፃነት የሚፈለግ ነገር ነው፣ ግን ባርነትም የሚፈለግ ነገር ነው። እችን አትርሱ ነው። the longing for submission and the lust for power። የስልጣን ፍትወትም ስላለ ባሪያ አሳዳሪ ወይም ጌትነትን ይፈልጋል የሰው ልጅ። ደግሞ ሰብሚሽን የሚፈልግ ደግሞ ኔቸር አለው፣ መገዛትን። እችን አትርሱ። ስለ ነፃነት ስታመናፈሱ እንደማለት። is the desire for freedom something inherent in human nature? ጥያቄ ምልክት ነው። የነፃ የመውጣት ፍላጎት ከሰው ልጅ ስነ ተፈጥሮ ጋር አብሮ ያለ ነው የሚል ጥያቄ ነው። ከዛ ይህን ቪዲዮ እንድሰራ ምክንያት የሆነኝ ቨርስ ጋር ይድላችሁ። is freedom only the absence of external pressure or is it the presence of something? ነፃነት ማለት the absence of external pressure ነው፣ የሆነ ጠምዛዥ እጅ የአለመኖር ትርጉም ነው ነፃነት። የሆነ ቁጭ በል ብሎ የሚጫንህ እጅ ወይም ከእጅህ ላይ የሚነጥቅ የሆነ ኤክስተርናል ስልጣን ወይም ኃይል አለመኖር ነው ነፃነት? ወይስ it is also the presence of something and if so what? ወይስ የሆነ ነገር መኖር የጠምዛዥ እጅ አለመኖር ነው ነፃነት? ወይስ የሆነ ነገር መኖር? ለምሳሌ ብርሃን ማለት የጨለማ አለመኖር ነው ወይስ ኤግዚስታንስ ነው ነው ጥያቄው። አዎ ብርሃን ኤግዚስታንስ ነው፣ ኔቸር አለው፣ እንጠቁመዋለን። ወይዘር ዛጋ የተቀመጠው አርቲፊሻል ላይት ኦር ሰንላይት ኦር ሰምቲንግ ኤልስ የሚያበራትል ልትለው ትችላለህ። ብርሃን መኖር ነው፣ ጨለማስ የብርሃን አለመኖር ነው። ስለዚህ ፍሪደም ማለት የጭቆና አለመኖር ነው ወይስ የሆነ ነገር አለ፣ የሆነ ነገር ፕሬዘንስ ነው? ያ የሆነ ነገርስ ምንድን ነው ነው የሚለው። ባርነትን የሚወድ ኔቸር ያላቸው ኢንክሊኔሽን ያላቸው ዝንባሌ፣ ወደ ባርነት ዝንባሌ ያላቸው ሰዎች አሉ። ብዙ ጊዜ ነፃ ከወጡ በኋላ ተመልሰው ሲገቡ አሁን ደቡብ አፍሪካውያንን ስናያቸው ነፃ ወጥተዋል እንደ እኚህ ህዝቦች ከነጮች
እስቲል የባሪያ አሳዳሪ አመል አላየንባቸውም። ጥቁሮች ላይ ሲጨክኑ መልሰው ነፃ ወጥተዋል ወይ? እውነት እኛ ከጣሊያን ነፃ ወጥተናል ወይም ኦሬዲ ጣሊያን አልተቆጣጠረንም ድል ነስተነዋል? ወይስ እኛም ራሳችንን ከጣሊያን በጨከነ መንገድ የምናስተዳድር ደካሞች ነን? ስለዚህ ሶሳይቲያል ሌቭል ነፃ ወጡ ከፖለቲካል ከአይዲዮሎጂካል ዶሚኔሽን ከሆነ ቅኝ ገዢ ቅኝ ጠምዛዥ እጅ ነፃ ወጡ የምንላቸው ህዝቦች መልሰው እርስ በእርስ ቅኝ ሲገዛዙ ስታዩ የነፃነት ጥያቄ ወዴት ይሄዳል ማለት ነው? ወደ ሂውማን ኔቸር። እውነት ነፃነትን እንፈልገዋለን ወይ? የጠምዛዥ እጅ አለመኖር ነው ወይ ነፃነት ትርጉሙ? ብዙ አልሄድኩኝም፣ መጽሐፉ እየወደድኩት ነው ገና መጀመሪያ አካባቢ፣ ግን ይሄ ብዙ ሊያጨዋውተን ይችላል። የሆኑ ሀሳቦችን እየሰካውኝ እያወጣው አንድ ከሁለተኛው ትብት መጽሐፌ ላይ አንድ ማህሌት የምትባል ካራክተር አለች። ባሪያ የምትሆንበትን ልክ ሲያዩ ሰዎች ይንገፈገፋሉ። ኢቭን ኤዲተሬ በቃ በጣም የከበደኝ ማንበብ ያ ክፍል ለዋለ እና የሚከብድህ በቅንጣት ደረጃ አንተ ጋር ሲኖር ባርነትን የሚማልድ ኔቸር ከውስጣችን እናያለን። ዛትስ ዋይ አዲክትድ የምንሆነው ሰብስታንስ አዲክትድ። አዲክሽን ኤግዚስት የሚያደርገው ባሪያ መሆን ሰው ስለሚፈልግ ነው። የፈቃዱ ጉዳይ ነው። ማንም ሰው ነክቶት አይደለም። እና ሸምሳው ሞተሯ ናት የተነሳች ልጅ እና ባርነትን የሚማልድ የሚፈልግ ኔቸር ስላለን አዲክሽን አለብን። የአዲክሽኑን ቦታ ነው የሆነ ዲክታተርሺፕ ያላቸው ሰዎች የሚተኩት። አዲክትድ የሆነ ሶሳይቲ ዲክታተር ሰው አያስፈልገው። ለምሳሌ እኛ ነፃነት የለንም፣ በገዛ መሪዎቻችን ፈቃዳችን የሚፈጸም አይደለም፣ መሪዎቻችን የቅንጦት ፈቃዳቸውን ይፈጽማሉ፣ ቅንጡም ህዝቦችን መስላቸዋለን እንጂ ፈቃዳችን ቤዚክ ኒዳችን እየተሟላልን አይደለም እንልና ፈቃዳቸው ቤዚክ ኒዳቸው የሚሟላላቸው ያደጉ ምንላቸው ሀገራት ደግሞ ታይራኒውን ስናይ እነ ኦክሲኮድን እነ አንድ ሁሌ ስሙን በመርሳት የሚጀምረው የሰብስታንስ አይነት አለ። የሲዲሲ መሰለኝ መረጃ በ10 ዓመት ውስጥ 400 ሺህ ገደለ የሚሉት እያንዳንዱን ስታዩት ቢሃይንድ ከርቴል ከመጋረጃው ጀርባ ህዝቡ በትራምፕ ቁጥጥር ውስጥ ጨፍላቂ ግዞት ውስጥ አልገባም እንጂ ሰብስታንስ ከዛ በላይ እየገዛ ይገለዋል። ነፃ መውጣት አይቻልም፣ ማምለጥ አይቻልም። አንድ ክላይንቴን ሰሞኑን እሱን ስለው ነበር። አምላክ ትቀይራለህ እንጂ አለማምለክ አይቻልም፣ ወይም እምነት ትቀይራለህ እንጂ አለማመን አይቻልም። ቢውልቲን ካራክተራችን የተሰራንበት ንጥረ ነገር መካከል ስፒሪቹዋል የሆነው ከዚህ ከውጭ ከምናየው ፊዚካል መገኘታችን ጀርባ ያለው ነፍሳችን ላይ የተሰፋ አንድ ፍላጎት ልክ ምግብ በዚህ የሚታየው ሰውነታችን ውስጥ እንደተሰፋው ፑፕ ማለት ምናምን ያለ ፈቃድህ እንደሚሆኑት አየር መሳብ ሳትፈልግም ስትፈልግም የሚሆን ነው። ፓርሺያሊ ልብ መምታት ሳትፈልግም የሚሆን አይደለም። ቢውልቲን ኔቸር እንደሆነ ሁሉ እምነትም ቢውልቲን ኔቸር ነው። ለምኑን ተውኩትና እና እኔ ማንን ነው የማምነው ታዲያ አለኝ። አላምንም ኤቲስት ነኝ ስላልኩ። የምታምነውማ አምላክህማ ቆለጥህ ነው። እስቲ ልቀቀው፣ ይይዝሃል። ከሱ ማምለጥ አትችልም። አዲክቲቭ ኔቸር እንዲኖረው አድርጎ ቆልምሞ እጅህን ይዞሃል። ማንን እንደምታመልክ የምታውቀው ድርጊትህን ስታየው ነው። የምትገዛለት የሆነ ነገር አለ፣ የሆነ መሪ አለ። የሆነ ወዴት ነው ይዞ የሚሄደው? ደጋግመህ ስታረገው እያየኸው ትመጣለህ። ኦልዌይስ አንድ አይነት ነገር አይደለም የሚፈልገው። ለምሳሌ ማስተርቤሽን ላይ ያለ ሰው እንዲሁ ማስተርቤት ላይ ያደርግ ይችላል። ፖርን እያየ ከፖርንም ዣነሮቹ ይቀየራሉ። ታይፓቸው በጣም ዳርክ እየሆነ ይሄዳል። ከዛ የሚቀጥላቸው ስቴፖች ሊኖሩ ይችላሉ። አጋጣሚና እድሉን ቢያገኝ የጎረቤት ልጅ ምናምን መከካት ይፈልጋል። ሸሌ ጋር ይሄዳል። ይሄ ጌትነቱን እየጨመረ ሲሄድ ነው። ስለዚህ የሰው ልጅ የባርነትም ኔቸር አለው፣ ነፃነት የመፈለግም ኔቸር አለው።
ለምሳሌ አንድን ሰው እንበልና ሃይፖቴቲካሊ ከቤት እንደዚህ የማይወጡ ልጆች አሉ። 1 ወር ወጥቼ አላቅም አለ። ግን ይሄንኑ ቃል እንቀይረውና ለ1 ወር በሩ ይዘጋብሃል አልነው። በሁለተኛው ቀን ነው በሩ ሰብሮ ሊወጣ የሚታገለው ወይም የገዛ ቶቱ ሀንት የሚያደርገው። ይሄንን ሳምፕል ስተዲ ወይም ሶሻል ኤክስፐሪመንት እያደረግን እንደሆነ ሳንነግረው ይሄን ሰውዬ ሎክዳውን ብናረገው ለ1 ወር ሬጅ ያደርጋል። ለምን? ነፃነትን የሚናፍቅ ባህሪ ያለው ባርነትንም የሚሻ ባህሪ እንዳለው ግን ረሳለን። ስለ ነፃነት ስንዘምር ባሪያ መሆንንም መፈለጋቸውን ሰዎች መፈለጋችንን እኛ ዘንግተን ነው። ከግብፅ ባርነት ነፃ የወጡት እስራኤላውያን በረሃ ውስጥ ጣዖት አምልከዋል። እንደ ህዝብ ፍላጎታቸውን ያሟላላቸውን የነፃነት ፍላጎታቸውን ያሟላላቸውን አምላክ ትተው ባሪያ ያደረጓቸውን ሰዎች አምላክ ሲያመልኩ ተገኝተዋል። 40 ቀን 40 ሌሊት ሲጠፋባቸው ሙሴ። ስለዚህ እንደ ህዝብም እኛ ለምሳሌ ነፃ ወጥተናል እኮ አይደል? ግን ከ3 ቀን በፊት ነው የጀመርነው ሁለተኛ ዙር ጦርነት ከትግራይ ጋር የጀመርነው ስል እኔ ሪስፖንሲብል አይደለሁም። ያስጀመረው አካል ይሄንን ኃላፊነት መውሰድ አለበት እንጂ እኔ በሆን ልትል ይችላል። እዛው ወንበር ላይ ስትቀመጥ ኦፕሽኖች ትንሽ ሊሆኑ ይችላሉ። ያ ማለት አብይ ትክክል ነው፣ ጦርነቱን ያስጀመረው አካላት አማራጭ አጥተው ነው ወደዚህ የገቡት ለማለት አይደለም። ግን የምታየው ምንድነው? ከጃንሆይ ከማን ነው ከአፄ ኃይለ ሥላሴ የ5 ዓመቱ የቅኝ ግዛት ሙከራ በኋላ ዲክላይን አለ። ሞር ሶሳይቲያል የሆነ ባርነትን መፈለግ ነፃነትን። ለምን አርበኛው ተሰቀለ እኮ አይደል? በላይ ዘለቀ ለነፃነት የሚታገለው አይከኑ ሰውዬ ያው ለኔጎሽዬሽን ቢሉ ከሸሹ አንድ ንጉስ የተሻለ አልተከበረም በአገሪቱ። ይልቁንም ተመልሰው የገቡት ንጉስ ባንዳውን እየሾሙ አርበኛውን ሰቀሉ። አትሊስት አርበኛው መሰቀሉን ጸጋዬ እንኳን ሳይቀር አርቲስቲክ ብዕሮቹን ተጠቅሞ ኒውትራል ነው ብለን እናስባለን አይደል? እናት ዓለም ጠኑ ላይ ገራፊው ሞሮ የበላይ ዘለቀ የምናምን ልጅ ነው ወንድም ነው መሰለኝ እና ይገርፋል። እንግዲህ የተሰቃዩ ሰውዬ ገራፊ ሆኖ አይደለ? ገራፊውማ ከሆነ የደቡብ ክልል ምናምን የመጣ ሰው እና ቁጥር እንኳን መቁጠር አይችልም ይላል ካለ መማር ኢሊትሬሲውን ሲጠቅስና እየገረፈ እዛ ጋር አብሮ የሚገረፍ ግርፉን የሚቆጥር ሰውዬ ነው እንጂ የበላይ ዘለቀ ወንድም የእናት ዓለም ጠኑ ልጆች መካከል አንዱ የሆነ ሞሮን ከሚለው መሰለኝ ንን አውጥቶ ሞሮ የሚባል አንድ አለ። ቋቅ የሚለው በተገረፈ ቁጥር ቁጥሮች ሰዎች ሲጎረፉ ከማልቀስ አልፎ ቋቅ ውስጥ ይገባል እና በላይ ዘለቀ መገደሉን እዛ ጋር የስቅላት አደባባይ ነው በኮንፌሽን ያወራል። ላይክ እንደ ምጸት አድርጎት ማለት ነው። ምን ልላችሁ ነው? ነፃነት እንደ ሰንደቅ የምታስቀምጠው አይደለም። ስሜቶች ፍለርት ሲያረጉብህም ታገኘዋለህ ራስህን። ነፃነትህን ካገኘህ በኋላ ወዴት መሄድ እንደምትችል ኮምፓስ የሚሰጥህ መሪ ስትፈልግ ታገኘዋለህ። ይሄንን ቆንጆ አድርጎ የሚገልጽልኝ ብዙ ጊዜ ባዘጋችሁም አንዴ ልድገመው። የመጨረሻ ዘ 100 የሚል ፊልም ላይ የሆነ ካራክተር አለ ወደ ላይት ሃውስ ወደ ብርሃኗ ቤት እንትን ጉዞ የጀመረ ምግብ የለም፣ ውሃ የለም፣ ንጹህ መጠጥ የለም፣ ሰውነት መታጠቢያ የሚሆን ልብስ የለም፣ ምን የለም። ይሄ በሌለበት ይሄ ሁሉ አለ ተብሎ የሚነገርላት አንዲት ቤት ጋር 100 ሆነው ነው ሰለይ መንገድ የሚጀምሩት። አንድ ሆኖ ይደርሳል። ይህም መገዳደል አለው መንገድ ላይ። ይሄ በውሃ ላይ ወደ አውሮፓና አሜሪካ የሚሄዱ ወገኖቻችንን ይመስላል። መንገድ ላይ ሰፈሪንግ አይደለም። በጀልባ ላይ የሚሆኑት ምናምን ሲያወሩ ሰምታችኋልና በረሃውስ ሳይቀር እርስ በርስ መጨካከን ውስጥ ይከታል። ግን የሚካሄደው ወደ ምንድነው? ወደ ነፃነት ነው ተብሎ ይታሰበው፣ ወደ ሁሉ ወዳለበት ማርና ወተት ወደምታፈልቀዋ ከተማ ማለት ነው። ወደዛ ጉዞ ጀምሮ ብቸኛው ሆኖ ይደርሳል።
ሲገባ እንዳለ ተባለው ነው። ሁሉ ነገር ፋይን ነው አለ በላ ጠጣ። ከዛ አጋጣሚ ያው ኢንተርቴንመንት ደግሞ ሰው ልጅ ይፈልጋል። ከስጋው ባለፈ የሆነ ስቶሪ የሚሰጠው ሪሞት አንስቶ ጠቅ ሲከፍት እዛ ወንበር ላይ ተቀመጠ ሰውዬ። ከዛው ከእግሩ ስር ሽጉጥ አውጥቶ ራሱን ደንግጦ እንዴት ይሄ ሁሉ እያለ ሰው ራሱን ያጠፋል ብሎ የጊዜ ጉዳይ ነው። በላ ጠጣ ደስ አለ። ሁለተኛውን ቀን ሶስተኛው ቀን ላይ ሊወጣ ፀሐይ ሊሞቅ ሲያደርግ በሩ ዝግ ነው እንዳለ ጠፋበት። ከኋላው ያለው የሮጠለት የገደለለት ሊሞት ደርሶ የተመለሰለት ያ ነዋይ ያ ውርዝ ያ ጥቅም ባዶ ሆነበት ማለት ነው። ከኋላው ትቶት በሩ ስር ማደር ጀመረ እየቀጠቀጠ። ነፃነት ከዳቦ ይበልጣል። ነፃነት ወይስ ዳቦ እየተባለ ይወራረዳል ብዙ ጊዜ። ነፃነት የቱ ጋር ያደርሳል መሰላችሁ? ጥሩውንም መጥፎውንም ነው የምነግራችሁ። ስትፈልጉት ብቸኛ ጥሩ ነገር ሆኖ እንዳይሳልባችሁ ነፃነት መጥፎውንም አብሬ ነው የምነግራችሁ። ይሄው አሁን በፊልሙ ንጻሬ ያሳየኋችሁ የትኛው ነው ነፃነት? እዛ ምንም የሌለበት ግን ወዴትም መሄድ የሚቻልበት መላው ዓለም ነው ወይስ ያቺ የተዘጋችው ቤት ሁሉም የሚገኝባት ገነትና ዓለም እንደማለት ነው? ኢትስ ኦኬ። ልክ በዚህ ልክ ነፃነት እንፈልገዋለን ወይም ሁሉ ያለበትን ግን ሎክ ከተደረገ ሁሉ የሌለበትን ሁሉ ያለበትን እንለዋለን ወዴትም መሄድ ስለሚቻል። እናላችሁ የነፃነት ዳውን ሳይዱ አንዱ አሁን ሰሞኑን ዶክተር አንቶኒ ምናምን የሚሉት አንድ ሴናተሮች አቅርበው እየለበለቡት አንደር ማይ ኦዝ 51 ኮማንድመንት ምናምን መመለስ አልፈልግም እያለ ኮቪድን ኢኖቬት ያደረገው ላቦራቶሪ ውስጥ እሱ ነው የሚል ክሌም ይዘው እየከሰሱት ነበር። ዳያሪው ወጥቶ እየተነበበ ያደረጋቸው ድርጊቶች ከአንድ የመንግስት ሰራተኛ አለመግባት ይሁን መግባት ያገኘውን ትርፍ 900 ሺህ ብር በ1 ሚሊዮን 13 ሚሊዮን ከሰዎች በኮሮና ከታመሙ ከሞቱ ሰዎች ነው መሰለኝ አግኝቷል። ይህንን እያቀረቡ ይጠዘጥዙታል። በህጉ በተሰጠኝ መብት መሰረት ይላል። መልሱን አልመልስም ይላል። ይሄንን መብት አንብብልን እስቲ የትኛውን መብት ማለት ነው ሲሉት በተሰጠኝ በዚህ ቁጥር ላይ ባለው መብት መሰረት አላነብም ይላል። አላነብም አይልም፣ መልስ አልሰጥም ይላል። የለበስከው ከረባት ምን አይነት ነው ሲሉት በዚህ በተሰጠኝ መብት መሰረት መልስ መስጠት አልፈልግም ይላል። ዲሞክራሲ ሄዳ ያው ነፃነት ዲሞክራሲ ዓላማው ነፃነትን ማወጅ ነው። ለሶሳይቲያል ሌቭል ለማህበረሰቡ ነፃነትን ማወጅ ስሙ ዲሞክራሲ ይባላል። ሄዶ ግን መልሶ ዲሞክራሲ ራሱን ይበላል። እኔ ሁልጊዜ የሚገርመኝ የኪዮስ ሲምቦል ይሄ ዞሮ ጭራውን የሚበላው እባብ ሲምቦሉ ሁሉም ቦታ ይሰራል። ፌሚኒስቶች ናቸው ፌሚኒስትን የሚያጠፉት። ነፃነት ብለው ባርነትን ከባርነት በሬዚስታንስ የወለዱትን ነፃነት ይዘው የሚሮጡ ሰዎች መልሰው ራሳቸውን ይበላሉ። አንተ 111 ጊዜ ያለ መመለስ መብቴን በዚህ ቁጥር ላይ ተጠቅሜ አልመልስም እያለ ይህን ያክል ጥፋት አጠፋ ብለህ ማስረጃ ያስክበት አካል እንዴት ትታገሰዋል? እኔ 3 እንደዛ ሲለኝ 4ኛው ላይ ቦክስ ነው በቃ የሚያምረኝ። ምንድነው እሱ ነፃነት ይሄን ያክል? እሺ የት አዎ ብለዋል እሱ ይሄን ያክል ነፃነት ይሰጣል ወይ? እስከምን ድረስ ነው ነፃነት? ጫፉን ነክታችሁ ታጣቁ። የወሲብ ነፃነት ሲሰጣችሁ ምን የሆነ ዳርክ ቦታ ደርሳችሁ አልመጣችሁ? ነፃነቱ ነፃነት ነው ወይ? ሁሉ ሲፈቀድልህ ምን እንደምትፈልግ አይጠፋብህም ወይ? ስልኬ ላይ ያው ዳታው ጋር ተያይዞ ኔትወርክ ስላለ የትኛውን ቦታ የትኛውንም ሙዚቃ አክሰስ ማድረግ ስለምችል አንድ ሙዚቃ ሳልሰማው እላለሁ። ድሮ አንድ አልበም ሲወጣ እንደዚህ ኢንተርኔት ባልነበረበት ጊዜ አንድ አልበም ሲወጣ የምትሰማው ቤትህ ነው ወይም ዲቫይሱ ቤትህ ነው ያለው። ሬዲዮ ሊሆን ይችላል ማጫወቻ ያለው ወይ የሆነ ከሱ ጋር የተያዘ ስለሆነ እዛ ጋር ስትመጣ ነው የምታየው። ፊልም ይጣፍጣል። በታላቅ ፊልም እንቅልፍን ሳክሪፋይስ አድርገህ እያየህለት ውጪ የሚከራይ ጊዜ ይጣፍጣል ፊልም። አሁን ፊልም ኔትፍሊክስ ምናምን አክሰሱ ቀላል ፊልም አታይም።
ምርጫ ሲበዛ አማራጭ ታጣል። ነፃነት እንደኔ ሀርት ያደረገው ሰው የለም ልላችሁ እችላለሁ። እምሆነው ጠፋኝ። አንተ ከእንዳውም ቃል በቃል እኮ ብያለሁ። ቆይ መጽሐፏ ላይ ጫፏ ልበላችሁ። ይኸውልህ ልድገመው። ከብሔር፣ ከጾታ፣ ከጓደኛ፣ ከወላጅ፣ ከሃይማኖት፣ ከሀገሬ ሳይቀር ነፃ ስወጣ ከሰውነቴም ነፃ መውጣት አማረኝ። ራሴን ሳላጠፋ ከሰውነቴ ነፃ መውጣት እችላለሁ? ለምን ሰውነቴን ጠላሁ? ከሱ ወጥቼስ ወዴትና ወደ ማን ልሄድ? መሄድስ ቢሆን እግር ሲኖር አይደለም ወይ? ወይም አንተ ሰውነት ውስጥ ጠጋበልኝ ልግባ ይባል ነገር። ከሰውነቴ ለመውጣት በሚመስል መንገድ አንድ ሁለት የተወራጨው ትንፋሽ እንደማጠር አለኝ። ወደ ቤት ልሄድ ተነስቼ ቁጭ አልኩ። ቦታን እንጂ ጊዜን መቀየር እንደማልችል ሳውቅ ቁጭ አልኩ። ያለ ሰውነቴ የተገኘውበት ዘመን የነበረ ያክል ሰውነቴ እንግዳ ሆኖብኛል። ዘ ፓወር ኦፍ ናው መጽሐፉ ላይ ኤካርት ቶሌ እንደሰበከኝ ለእኔስ አሁን ገነት አልሆነልኝም። አሁን እስር ቤት ነው። ነገ ይሄን እናደርጋለሁ፣ ይሄ ገጥመኛል፣ ያ ቢገጥመኝስ ካላልኩ አሁንን ምን ላደርግበት ነው? ልቤን ስልብ እያደረገ ይመልሰኛል። ልጮህ እየመሰለኝ ይጨነቃለሁ። አብድሃል ይሉኛል ብዬ ይጨነቃለሁ። በስተመጨረሻ የሆንኩትን የምነግረው ሰውና የሚሄድበት ቦታ የሌለኝ ከንቱ ተንከራታች ሆንኩ ይላል። ይሄ ራሴው ሳወራ ነው በካራክተርስ። ነፃ የመውጣት ሙከራችን ታይራኒና ጭቆናን ካሳረፉብን አካላት፣ ጭቆና ስንል እኮ ባሪያ አድርገውን ላይሆን ይችላል። የመምረጥ ነፃነት ስናጣ እንደማለትም አርጋችሁ ተረዱት። ሃይማኖት ለምሳሌ ባርነት አይደለም፣ ግዞት አይደለም። ግን የመምረጥ ነፃነት፣ አዲስ ነገርን የመመርመር ነፃነትህን ታጣለህ። በዛ ስርዓት ውስጥ ያለ ብቻ ነው እውነት የሚመስልህ። ከዛ ከፍ የሚል እውነትን ማሻተት አትችልም። የመመርመር አቅምህ ይገደባል። ይልቁንም በሃይማኖት ቤተሰቦችህ፣ ማህበረሰብህ ዘንድ እንደ እንግዳ ፍጡር ትታያለህ። ስለዚህ ያንን ለመቃወም ስል ብዙ ነገሮች አድርጌያለሁ። ጾምን እኔ የምጾመው ለእግዚአብሔርም አይደለም፣ ፎር ዛት ማተር ሰውነቴን ውስጥ በፍትወት ደረጃ የተቀመጡ ስሜቶች በእኔ ላይ ስልጣን እንዳይኖራቸው የመበዝበዣ ስርዓት ነው፣ መታገያ ነው እንጂ ማህበረሰቡ ጾምን እኔ ላይ በግድ የሚጭነው ቀንበር አይደለም። አለመጾም ግን መብቴ አይደለም። ውስጤ ሲፈራ አገኘዋለሁ። ሐላል እንቁላል ፍርፍር እየበላው በእሮብ በዓርብ ጫቴን ብብቴ አርጌ እየሄድኩ እኔ የማያስፈልገኝን ነገር ምቶ ለእኔ ብዬ እንጂ ለማህበረሰቤ ብዬ አይደለም። ወላጅ አባቴን ሴጋ አመታ እንደነበረ ጫትም እንደምቅም ያም መብቴ እንደሆነ እኔ ሆነኝ የነገርኩት ተይዤ አይደለም። ድብብቆሽ ውስጥ ስገባ ተጸየፍኩት ራሴ። እንደዚህ እያረኩኝ ታግዬ ማህበረሰቡ ኤክስፔክት የሚያደርገው ፀጉሬን ስላጭ ምን ስል ብራውን ስቀባ እንዲህ እየታገልኩኝ ሰዎች በእኔ ላይ ያላቸው ሴይ አይደለም እውነቱን የሚመርጥልኝ እውነት ስለሆነ ነው ልፈልገው የሚገባው ብዬ በጥበብ በትንሽ እየታገልኩኝ ከቤተሰብ ከሃይማኖት እንደጠቀስኳችሁ ከማህበረሰብ እየታገልኩኝ ነፃ ያወጣሁት ሰውነቴ መጨረሻ ላይ ከሰውነቴ ምልውጣል። ለካ ከውጭ ያሉት ተቋማት ናቸው ይህንን ሰውነት የእኔ ያስባሉኝ።
እኔ እዚህ ውስጥ ነው ያለሁት እንጂ እኔን አላገኘውም። አሁን ብፈልገው እጄን እግሬን አይደለሁም። የኔ ነው የምላቸው። በእጄና በስልኬ መካከል በብዬ ሁለቱን የምጠራቸው ኤክስቴንድድ ነው። እጄና ስልኬ እኔን የሚያገለግሉ አካላት እንጂ እኔ የቱ ጋር እንደሆንኩ አላውቅም። ስለዚህ የእኔ ነው ሰውነቴን እኔ አልሰራሁትም። ተሰርቶ ነው ያገኘሁት። ስሜቱ ተሰርቶ፣ ገልጹ ተሰርቶ፣ ጾታዬ ተሰጥቶ ነው። ሃይማኖቴንም ምን ያልመረኩም ተሰርቶ አንገቴ ላይ ታስሮ ነው ያገኘሁት። ስለዚህ እነዚህን ነገሮች ሳያቸው የእኔ አይደለም ሰውነቴ። ከዚህ ከውጪ ከጉድ ኤንድ ባድ ከሚወስኑልት አጋራት ጋር ባትል ስገጥም በቃ ልክ ከውጪ ገነጠሉ አይደለ? ሄዱ። ለምን ልገዛላቸው አልቻልኩም። ነፃነቴን እያወጅኩ የሚሉትን ለመስማት ጆሮዬን ክፍት አድርጌ ስቆም መጨረሻ ላይ በቃ የኛ አይደለህም አይነት ክሌሚንግ መጣ። ሁሌ እንደማወራላችሁ ያቺ ዕለት ውስጥ የጣለኝ እሱ ነው። ከዛ በሁሉም ስጋጭ መውጣቴ ግን እረፍት ነበር ሊሰጠኝ የሚገባው። ታይራኒ ወይም ጭቆና ወይም ቀንበር ጫኑብኝ ከምላቸው አካላት ነፃ መውጣቴ አሸወይና እና ሰላም ነበረ። ራስ ማጥፋት ፍላጎት ነው ከሰውነቴ መውጣት። ሰውነቴ የነሱ ነው፣ ያለ እነሱ እኔን አላቀውም። የኔን አላቀውም። ይህን ሰውነት ነፃነት ከባድ ነገር ነው። ስለዚህ ነፃነት ሮማንሳይዝ እንደሚደረገው አይደለም። እኔ ባርነቱን ላይ ናፍቀኛል አንዳንዴ። ይቅር ይበለኝ ነፃነትን የሰጠኝ ወይም ነፃ እንዲሆን ያገዘኝ አካላት ላይ አክቱ እንደማለት እንዳይሆን። ለምን ልክ እንደ ግብፃውያኑ ከግብፅ ወጥተው በረሃ ውስጥ ጣዖት እንደናፈቃቸው ባርነት ይናፍቀኛል አንዳንዴ። ወደ ኋላ መመለስ ነው። ትንሽ ጣዖት ምናምን ትንሽ ፍትወት የለም። ትንሽ ቴምፕቴሽኑ ሬዚስታንሱ ነው እኔን ፊል እንዳረግ የሚያደርገኝ። የሆነ ለሚስቴ ስል ሌሎች ሴቶችን ሳክሪፋይስ እንዳደረግኩ እንዲሰማኝ ይፈልጋል የሆነ ክፍሌ። ፍትወቱ ኖሮ ስበውኝ ማለት ነው። ልክ ከነሱ ግራቪቲው ሲጠፋ ሚስቴን እኔ እኮ አንቺ የተለየሽ ውዴ እመቤቴ እናቴ ያላንቺ ባዶዳት ህይወቴ የማለት ኢነርጂውን አጣሁት። ለምን በዚህ በኩል እየተጎተትኩኝ ከሆነ ነው እዚህ ጋር መቆም የሚሰማኝ። እንዴት ነው በሬዚስታንስ ነው እንዳለን የምናውቀው። ብዙ ጊዜ ያሬድ የሚለው የዚህ ቆዳችን ጫፍ ያለው ሬዚስታንስ ነው በህይወት እዚህ ውስጥ መኖራችን የሚነግረን ሬዚስታንሱ ነው። ከፍ እያለ ሲሄድ እጅህን ለምሳሌ እዚህ ሶፋ ላይ እንዲህ ተደግፌያለሁ። በጣም ከተጫንኩት በሬዚስታንስ ይነግረኛል ይሄ አንሳ እጅህን። ስለዚህ ራሴን የምጠብቀው በሬዚስታንስ ነው። መኖሬን የማውቀው በግራቪቲ ነው። ፍሎት ብታረግ ራስህን ማወቅ ያቅታል። ዋናና አውሮፕላንን ሬዚስት የሚያደርገው ውስጤ ለዛ ነው። በሬዚስታንስ ራሱን ስለሚያውቅ ዊዛውት ሬዚስታንስ ያለ በግራቪቲ ሳልሳብ ውሃ ልቀቅልኝ ራስን ሲለኝ ማን አንተ እያልኩ ምን ልላችሁ ነው? በሬዚስታንስ ነው ነፃነትን የምናውቀው። በተቃውሞ ማለት ነፃነትን ያለ ተቃውሞ ማወቅ ግጥም ላይ እኮ አስገብቸዋል። ሰይጣን በማይፈራው መቅደስ ፊት የመስገድ አቅም የላችሁም ነው። ሰይጣን በማይፈራው መቅደስ ፊት የመስገድ ያላረስነው መሬት ተቆርሶ ሲሰደድ እርሱን በደም ዋጋ እንደ ከብት ማገድ ታሪክ ተረታችሁ ይሄ በመሆኑ አልፈርድባችሁም ከሰረ ብትሉኝ እሱን ሳትሆኑ ምናምን ብያለሁ። የሆነ ጠላት ምናምን ሊበላው ነው ምናምን ልክ ህፃናትም ላይ ታዩታላችሁ። እቃቃዋን ራሷ ወንጌል ለምሳሌ ኒውትራል ሆኖባት እቃቃዋ ተጫውታበት የሆነ ህፃን ልጅ ሊወስደው እንደሆነ ካሰበች ታነሳዋለች። በሬዚስታንስ የእቃዋን ቫልዩ ተረዳሽ ማለት ነው። ሬዚስታንስ ነው ቫልዩን የሰጠን የነፃነትን እንትን ስሜት ውስጣችን የፈጠረው ሊጨቁነን የሚፈልገን አካል ከውጭ መኖሩን። ግን ደግሞ ነፃነታችን ልክ ሲወሰድ ደግሞ ሪቮልት የሚያደርግ ደግሞ ባህሪ ያለን ነፃነትን እሚሻ ኦ ማይ ጋድ ባርነትንም እሚሻ ነፃነትንም እሚሻ ሰው እንደምን ያለ ነው። ነፃነት ከኃጢአት ነፃ መሆንና ለኃጢአት ነፃ መሆን ብሎ ሚካኤል ሽፈራው አርክቴክቱ ደራሲም ነው ሲያስቀምጥ አስታውሳለሁና ስብዓትን ለኃጢአት ነፃ መሆንን ትውልዱን ያስተማረ ሰው ይለዋል። ከኃጢአት ነፃ መሆን ነው እኛ ነፃነት ብለን የምንጠራው ይላል። አይታችሁ ከሆነ ብዙ ጊዜ እኔ
ሱስ ትቀይራለህ እንጂ ነፃ መሆን አትችልም ብዬ ስናገር ታውቃላችሁ። የነፃነትን የተጋነነ መልክ እኮ ለማጥፋት ነው። የሱስ ሰብስቲቲዩት ነው የምታደርገው እንጂ ነፃ መሆን አትችልም። እንደዛ አይነት ሮማንስ የሚግቱ ሰዎች ሶልህን የፈለጓት፣ ነፍስህን በልዋጩ ትሰጣለህ። ስለ ነፃነት ከተሰብከህ ከተሰማህ ማለት ነው፣ የሆነ ሮማንስ ካሳዩ እንደዛ አይነትም ፊልም ላይ እዛው 100 ላይ ያንን ፊልም አይቻል። ይሄ መገዳደል፣ መቀናናት የሰው ልጅ ባህሪ 100 ከእንትን መጥተው ከስፔስ መጥተው ምድር ላይ ሲመጡ የሆኑ 100 ወጣቶች ምድር ሀቢታብላት መኖር የምትፈቅድ ሆናለች እና እዚህ ምድር ላይ ሰርቫይቭ ለማድረግ ግን ቱል ያስፈልጋል፣ ወገን ጎሳ ያስፈልጋል፣ ጫካውን አውሬውን ለመጋፈጥ እንትን ሼር ለማድረግ ሪሶርስ። በዚህ ጎጠኝነት በዚህ መታገል መካከል የማይሆን አይነት እንትን ውስጥ ይገባሉ። ይሄ ታይራኒ እንትን መገዳደል ምናምን እዚህ ከመጡ በኋላ አረማዊነት ነገሰ። እንትን ፈለጉ ህግ፣ በጋራ የሚመሩበት ህጉን የሚያስከብረው አካል ደግሞ ትንሽ ጨቋኝ መሆን ጀመረ። ለምን? እሱ ደግሞ የሚፈልገውን ነገር ለራሱ ብዙ ይወስዳልና የራሱን ሐሳብ የሚስማሙለትን አካላት ምናምን ያዝም። ይሄ ሁሉ ወዴት ልወስዳችሁ መሰላችሁ? ከዛ በዚህ ሂደት የተሰላቹ ልጆች ኦፕሽን ቀረበላቸው። ከእንዲህ አይነት ትግል ምናምን መዳን፣ ከዚህ አይነት የባሪያ ቀለም ብሎ መነጣጠቅ፣ ስርዓት ማጣት፣ ፍትወቱ እንዲጠፋ ከውስጣችሁ ይሄ ባሪያ የመሆን ቅኝ ገዢም የማድረግ ፍትወቱ እንዲጠፋና ነፃ እንድትሆኑ ከፈለጋችሁ ይቺን ዋጡ ይላል። ኢንፊኒቲ የምትመስል ምልክት ያላትን ነገር እሷን ሲውጧት ወዴት ነው የሚሄዱ? ወደ ላይት ሃውስ። በጣም ቅዱሳን ይሆናል። ምንም እኩይ የሚባል ነገር አያውቁ። ከዛ ግን ለካ አንኮንሽስ ነው ያደረጋቸው ሲስተሙ። ያን ከወሰዱ በኋላ በጣም ደስ የሚል ላይት ሃውስ ይሄዳሉ። ስጋቸው እዚህ ነው፣ መንፈሳቸው ሌላ ቦታ ነው። ልክ ቪቪድ የሆነ የምናብ ዓለም ከፍቶ እንደ መጥፋት ያለ ነው። ከዛ ግን እዚህ ጋር ያለው ሰውነታቸው ፊዚካሊ የሚታየው ሰውነታቸው ለአንድ ህግ ይገዛል። ይሄንን መድኃኒት ስትፈልግ ይሄንን እንትኑ የነፃነት ኦፕሽን የሚቀርብበትን ኢንፊኒቲ እንትን መዋጥ ስትፈልግ በነፃነት በፈቃድ፣ ካልፈለክ ግን ልጅህም ቢሆን አስገድደ ቶርች እያደረከው ማስዋጥ አለብህ። እናት ልጇ ላይ ያንስ ታረግና እንታያላችሁ። ነፃነት እንደዚህ አዳንቀው የሚነግሩ ሰዎች አንኮንሸስ አድርገው በሰውነትህ ሌላ ነገር መጠቀም እቅድ ያላቸው ናቸው። ነፃነትን ብዙ አታካብደው። ባርነት የሚፈልግ ክፍል አለ። አንድ የዓለማየሁ የአሌክስ አብርሃም መጽሐፍ ላይ ዶክተር አሸብር የሚለው ላይ እናቱ ከግርድና ቤት ወጥታ የሆነች ያስጠለለቻት ሴትዮ ሆቴል አንድ ክፍል ተሰጥቷት ስትኖር ልጅየው ወጣ ብሎ ይመጣል። ከዛ ሲመለስ የቤርጎን እንትን ልብስ አውጥታ መልሳ ታጥባለች። እዛ በግርድና እንደዚህ አትሁኝ ብላ ያመጣቻትን እመቤት ሆቴል ሩም ውስጥ ያሉ ልብሶች አመጣ ታጥባለች። ከዛ እናቴ ጣፈንታዋን አላመለጠችም ካለ በኋላ ግን አንድ ቨርስ ተጠቀመ። ዘላለም ነው ልቤ የተቀመጠችው። ማህተመ ጋንዲም ቢመጡ መተው እናቴን ቢያዩት ጎሽ ለእንድቻ አይነቷ የፈቃድ ባርነት ነው እኛም የታገለው በርቺ ብለዋት ነው የሚያልፉታል። ጌታ ትመርጣለህ እንጂ ነፃ አትወጣም ነው። በአልቲሜት ጎሉ ግን ሙሉ ትምህርቱ ሙሉ መዝጊያ መደምደሚያው የሰው ልጅ ላይ አይደለም። በእኔ አተያይ ኤክስፒሪየንስ ባደረኩትም ነገር እየቆየ ነፃነትን ኢንቲግሬት ማድረግ ይለምድና ሰውነትህ ልክ ባርነትን እንደሚለምደው ሁሉ ነፃነትን ይለምደውና የሚማረው ነገር ነው። ነፃነት የሚማረው ነገር ነው። ከዚህ በፊት ብያቸዋለሁ። በስሜት ነበር የምናስበው እና በስሜት ከማሰብ ወጥቶ ራሽናሊ ማሰብ ይጀምራል የሰው ልጅ። ከዛ ስሜት ቀስ እያለች ትሰራለች። ያ ማለት ስሜትም ማስተዋሉ አንድ ላይ ሰውየው ለሰውየው ሲያብሩ ማለት ነው። እኛ በአይምሯችን እውነት ጉድ ኤንድ ባድን እናውቃለን። በሰውነታችን ግን ጉድና ባድን በደመ ነፍስ አይታዝልንም። አሁን ሁለቱም ሲተባበሩ ማለት ነው እዛ ጋር ይደረሳል። ግን መጀመሪያ ትሬን መደረግ አለበት። ነፃነት የምንለማመደው ነገር ነው። ነፃ እንደወጣን ወዲያው ነፃ ነው። እንደ ማህበረሰብም ያየ ነው።
በደቡብ አፍሪካ አድርጌ በእኛም በኢትዮጵያውያንም ኬዝም አድርጌ እንደነገርኳችሁ በፊልሞቹ እነዚህ በዛ 100 እዛ በታሰረው ልጅ ምናምን እንደነገርኳችሁ በማህበረሰብም ደረጃ አንችልበትም ነፃነትን። በግለሰብም ደረጃ ነፃነት ከሰውነትህም ሳይቀር ነፃ መውጣትን መፈለግ ውስጥ ይከታል። ከውጪ ስልጣን ላይኖራቸው ይችላል እንደ ድሮ ማህበረሰብህ፣ ሃይማኖትህ፣ ብሔርህ፣ ኢቭን ጾታ እንደ ወንድ መሆን ወንዱን እንጂ ምናምን የተባለ ችግር የለውም ምንም። አንተ ወንድ ነህ የሚመችህ እስቲ ሁሉን ነፃ አውጣ ማለት መብት ነው። አካባቢ ላይ ያለህን ስልጣን ምቾት ከሰጠህ ካንተ በላይ የራስ ጉዳይ ምናምን ብለህ ፌሚኒን የሆነ ኢነርጂን ከልቲቬት እያረክ የቡዲዝምን የምስራቁን አስተምሮ ማርያምስ የማይቀሟትን በጎድል መረጠች እንዲል መቀመጥን እያስበለጥ ተፍተፍ ብሎ 2-3 ስራ ከመስራት አረፍ ማለት መረጋጋትን እየለመደ ባህሪ እንዲመጣ ትሰራለህ። ይሄ ከለመድከ በኋላ ማረፍ ከለመድከ በኋላ ከዛ በእረፍት ሆኖ መስራት የሚባል ነገር አለ። እግዚአብሔር ከዓርብ ወደ ቅዳሜ ከገባ በኋላ ወደ እረፍቱ ከገባ በኋላ ምን ይሰራል ብትል እንደ አረፈ ከተባለ በኋላ ሰራ የሚል ነገር እንዴት ይኖራል? ያረፈ ሰው አይሰራም። የኛ ኮንሰፕት ያረፈ ሰው አይሰራም ማለት አይደለም። አንድ ሰው አረፈ ስንል ሞተም ነው ባይዘው እገሌ አርፏል እንጠይቀው ስለዚህ አረፈ። ስለዚህ ማረፍ በቃ መሞት ነው። ከሞት ውጪ ሰው ልጅ እዚህ ጋር አያርፍም፣ ነፃ አይሆንም ብሎ ትምህርት የለም። በቃ የሚሞከር ነገር ማለት እንትን ነው፣ የምንለማመደው ነገር ነው። ልክ ባርነትን ሰውነታችን ተለማምዶ አዲክሽን ውስጥ እንደሚከተን ነፃነትንም የሚለማመደው ነገር ነው። ግን ነፃ ከወጣ በኋላ ወደ የትም የመሄድ መብት ሲሰጠው የትም መሄድ አቅቶት አቅጣጫ ጠፍቶበት ብዥ ግር ምናምን ብሎት ራስ ማጥፋትን እንደ ኦፕሽን የሚያይበት አጋጣሚ ውስጥ ሊጥለው ይችላል። የጊዜ ጉዳይ ነው። መታገስ ከቻለ ቀስ እያለ ነፃነትም ባርነት ያኔ እንደተሰራው ነፃነት መሰራት ይጀምራል። ከዛ በኋላ ነው ነፃነትን የሰው ልጅ በባህሪው ካወቃት በኋላ ነው እንደ ማህበረሰብ ቢያውቃት ጥሩ የሚሆነው እንጂ ከሚስተር ኤክስ ወደ ሚስተር ዋይ ነው የምታሸጋግረው። በጣም ታይራኒካል ሊሆን ይችላል ሚስተር ኤክስ፣ ግን ሚስተር ዋይ ነፃ ከዚህኛው ያወጣሃል እንጂ ጋራንቲ የለውም ነፃ አርግ ያኖርሃለሁ ብሎ። ቅድም እንዳልኳችሁ ኢትዮጵያ ውስጥ ወይም አሁን በምግብ ማጣት ወይ በቁሳቁስ ማጣት ወይ ቤታችን እየፈረሰ ምናምን እያልን የሆነ ነገር ማጣት የተነሳ የምንጮኸው እኛ፣ አውሮፓ ደግሞ ሁሉ ነገር ተፈቅዶ ከባህሪያቸው ጥያቄ እየመጣ ሌላ ጌታና ገዢ እየመጣ አዲክቲቭ ኔቸር ውስጥ ገብተው እልፎች ይረግፋሉ። እኛ ከውጭ ያጣነው እነሱ ከውስጥ አጥተውት ከውስጥ መጥቶባቸው፣ ከውጭ ያሳጣን አካል አለ፣ ከውጭ ያጣነው ነገር አለ፣ ከውስጥ እነሱ ደግሞ ያው ነገር ሰብስቲቲዩት አድርጎባቸው እናያለን። ስለዚህ ነፃነት ቬግ ነገር ነው። እዚህ ጋር ማንስ ብሬን ሊቭስ ኢን the 20th century the heart of most men lives still in the stone age ይላል። የሰው ልጅ አይምሮ በ21ኛው ክፍለ ዘመን እየኖረ ነው። ልቡ ግን አሁንም ቼክ ቢደረግ የድንጋይ ዘመን ነው። የድንጋዩን ልብ አውጥታችሁ ጣሉ እንደሚለው ማለት ነው። ከዛ the majority of men have not yet acquired the maturity to be independent የአብዛኛው ሰው አኳየርድ አላረግም። የአብዛኛው ሰው ፍላጎት ኢንዲፔንደንት የመሆን ነፃ የመሆን ደረጃ ጋር አልደረሰም። ቱ ቢ ራሽናል አመዛዛኝ ወይም አሳቢ ለመሆን አልደረሰም። ቱ ቢ ኦብጀክቲቭ ሰብጀክቲቭ ሳይሆን 9-6 ያንተ ስናያት የተለያየ ናት፣ ስለዚህ እውነት አንጻራዊ ነው የሚለውን ትቶ ኦብጀክቲቭ ትሩዝ ይሄ ልክ ነው፣ አይ እኔ ልክ አንተ ልክ ልትሆን ትችላለህ፣ እኔም ልክ ልንሆን ይችላል ተሞዳምደን ከምናልፍ ኦብጀክቲቭ የመሆን አቅም የሰው ልጅ አጥቷል ነው። በዚህ በ21ኛው ክፍለ ዘመን ስቶኔጅ እንደሚኖር ሰው ሆኗል ነው። the majority of men have not yet acquired maturity to be dependent, rational, objective. They need myth and idols to endure the fact that man is all by himself. That is, there is no authority which gives meaning to life except man himself. ከውጭ ያለ
የትኛውም ተቋም ለሰው ልጅ ነፃነቱን የሚያውጅለት አካል አለመሆኑን ገና አልተረዳም። የሰው ልጅ ነው ራሱ ነው ይሄን ሊያደርግ የሚችለው ነው። ማን ሪፕረስ the irrational passion of destructiveness ይችም ቆንጆ ናት። ማን ሪፕረስ ጨቁኖታል the irrational passions of destructiveness የጥፋትን ኃይል irrational passion የጥፋትን ኃይል ማማጥን አጥፍቷል ነው ሪፕረስ አድርጓል። ያው አሁን እንግዲህ ፖዚቲቭ ነገር አይደለም እኮ ዲስትራክቲቭነስ አጥፊነት ኢራሽናል የሆነ እንዴት ነው ኢራሽናል የሆነ አጥፊነትን ፓሽን በስሜት እንትን ማለት ሪፕረስ አድርጎታል አጥፍቶታል። የኢድ ክፍሎች ናቸው ኢድ እንስሳዊነት የምንለው ሄት ጥላቻ ኤንቪ በቀል ሪቬንጅ እንደዛው he worships power አሁን ደግሞ money and the sovereign state the nation while he pays a lip service to the teaching of the great spiritual leaders of the human ይላል። ይሄንን ደመነፍሳዊ የሆነ እናት